ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 27 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ዙሪያ የተሰነዘረው የአገዛዙ ከበባ ሲሰበር በምስራቅ ጎጃም ደብረ ኤልያስ በሌሊት በተደረገ ድንገተኛ ጥቃት በርካታ የአገዛዙ ኃይሎች መገደላቸው ታውቋል። የግንባር መረጃ ይዘናል። በሆሳና ከተማ ከ400 በላይ ውሾች በአሰቃቂ ሁኔታ መገደላቸውን ተከትሎ የውጭ ግብረሰናይ ድርጅቶች በኢትዮጵያ ያላቸውን ተልዕኮ እያቋረጡ ነው። የኩርሙክን ከተማ ለመቆጣጠር እየተካሄደ ያለው ከባድ ውጊያ ቤኒሻንጉል ጉሙዝ ክልል ድረስ መዝለቁ ተሰምቷል። መረጃውን ይዘናል። በመካከለኛው ምስራቅ አዲስ የጦርነት ስጋት ተፈጥሯል። የየመን አማጽያን የሳውዲ አረቢያን አውሮፕላን ማረፊያዎችና ቁልፍ ስፍራዎችን በኃይል እንደሚያጠቁ ዝተዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ዙሪያ በ5 ግንባሮች የተሰነዘረው ከበባ ሲሰበር በጎጃም በሌሊት በተደረገ ጥቃት የአገዛዙ በርካታ ኃይሎች መገደላቸው ተገለጸ። በአማራ ክልል ጎንደር ዙሪያና በምስራቅ ጎጃም ዞን በአገዛዙ መከላከያ ሰራዊት በአድማ ብተና ኃይሎችና በፋኖ መካከል አዳዲስና እጅግ ከባድ ውጊያዎች መደረጋቸው ታውቋል። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው አስቸኳይ መግለጫ ከአገዛዙ ኃይሎች ከ5 አቅጣጫዎች የተሰነዘረበትን መጠነ ሰፊ ጥቃት መመከቱንና ከበባውን ማፍረሱን አስታውቋል። የክፍለ ጦሩ የህዝብ ግንኙነት ኃላፊ ቴዎድሮስ ታረቀኝ እንደገለጸው ከደጎማ ከማክሰኝትና ከእንፍራንዝ ወታደራዊ ካምፖች የተንቀሳቀሱት ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራ አድርገው ነበር። ይህ ከፍተኛ ውጊያ በደንገል፣ በዳስ ማርያም፣ በሀብቶዬና በእንፍራንዝ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ታውቋል። እንደ ክፍለ ጦሩ መግለጫ ከሆነ በተለይም በእንፍራንዝና በደንገል ግንባሮች የተደረገውን ከባድ ትንቅንቅ በመብረቅ ክፍለ ጦር እገዛ ማሸነፍ የተቻለ ሲሆን የተሰነዘረውን ከበባ በመስበር የመንግስት ሰራዊት ወደ መጣበት የጦር ካምፕ እንዲያፈገፍግ ተደርጓል። በዚህ ውጊያ በመንግስት የጸጥታ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን ከ50 በላይ የሚሆኑት መሞታቸውንና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸውን የፋኖ መግለጫው አመልክቷል። በሌላ በኩል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ማርዘነብ በተባለች ታዳጊ ከተማ በተደረገ የሌሊት ውጊያ የሰው ህይወት መጥፋቱንና ወታደራዊ ቁሳቁሶች መማረካቸውን የፋኖ ስምሪት አመራሮች አስታውቀዋል። የታሪካዊው የቀስተ ደመና ብርጌድ አካል የሆነው የደብረ ኤልያስ ቀስተ ደመና ሻለቃ ከሌሊቱ 10 ሰዓት ከ30 ደቂቃ ላይ የአገዛዙ ይዞታ ላይ ድንገተኛ መብረቃዊ ጥቃት መፈጸሙም ተገልጿል። ጥቃቱ ያነጣጠረው በአካባቢው በነበሩ የአድማ ብተና፣ የፓራ ኮማንዶና የፖሊስ አባላት ይዞታ ላይ እንደነበር የተገለጸ ሲሆን በደረሰው ከባድ ውጊያ ሳቢያ ከ11 በላይ አገዛዙ አባላት መገደላቸውንና ከ10 በላይ የሚሆኑት ደግሞ መቁሰላቸውን መግለጫው ያመለክታል። ከተገደሉት መካከልም ሳጅን ሙሉቀን የተባሉ የአድማ ብተና ጠርናፊ ፖሊስ፣ ውብሸት የተባሉ የብሬን ተኳሽ ፖሊስ፣ አትርስ የተባሉ የአድማ ብተና አባልና ሌሎችም የአካባቢው ታጣቂዎች እንደሚገኙበት በስም ተጠቅሷል። የቀስተ ደመና ሻለቃ በጥቃቱ ወቅት በርካታ ወታደራዊ ቁሳቁሶችን መማረኩን የገለጸ ሲሆን ከነዚህም መካከል 3 የክላሽንኮቭ ጠመንጃዎች፣ 11 ካዝናዎች፣ በርካታ የክላሽ ተተኳሽ ጥይቶች፣ 2 የሞባይል ስልኮች እንዲሁም ወታደራዊ ጫማዎች፣ አልባሳትና የዝናብ ልብሶች እንደሚገኙበት በዝርዝር አስታውቋል። በአሁኑ ሰዓት በሁለቱም ቀጠናዎች ያለው ውጥረት አሁንም ከፍተኛ ሆኖ እንደቀጠለ ይገኛል። በሆሳና ከተማ ከ400 በላይ ውሾች በአሰቃቂ ሁኔታ መገደላቸውን ተከትሎ የውጭ ግብረሰናይ ድርጅቶች በኢትዮጵያ ያላቸውን ተልዕኮ እያቋረጡ ነው። በማዕከላዊ ኢትዮጵያ ሆሳና ከተማ ከእብድ ውሻ በሽታ ወረርሽኝ ጋር በተያያዘ የ3 ህጻናት ህይወት ማለፉንና በደርዘን የሚቆጠሩ ሰዎች ወደ ሆስፒታል መግባታቸውን ተከትሎ ነዋሪዎች በመቶዎች የሚቆጠሩ የራሳቸውን ውሾች በአሰቃቂ ሁኔታ ለመግደል መገደዳቸውን ቢቢሲ ዘግቧል። እንደ ዘገባው ገለጻ ከሆነ ነዋሪዎች የራሳቸውን ውሾች እንዲገድሉ ይህንን ባያደርጉ ግን እስከ 50 ሺህ ብር የሚደርስ ከባድ የገንዘብ ቅጣትና እስራት እንደሚጠብቃቸው መመሪያ ተላልፎባቸዋል። ይህ መመሪያ ውሾቹ ቀደም ሲል ክትባት የወሰዱ ቢሆንም እንኳን ተግባራዊ እንዲሆን መደረጉ ነዋሪዎቹን ይበልጥ አስቆጥቷል። የዓይን እማኞች እንደተናገሩት አንዳንድ የውሻ ባለቤቶች ውሾቻቸውን በገመድ አንቀው ወይም ደብድበው ለመግደል የተገደዱ ሲሆን ሌሎች ደግሞ እንዲገደሉ አሳልፈው ሰጥተዋል። የከተማዋ ከንቲባ ሳሙኤል ሽጉጤ ወረርሽኙ የ3 ህጻናትን ህይወት የቀጠፈ መሆኑንና ወደ 80 የሚጠጉ ሌሎች ሰዎችን ደግሞ ለሆስፒታል መዳረጉን አስታውቀዋል። ከንቲባዋ
አክለውም በከተማዋ ካሉ 10,000 ገደማ ውሾች ውስጥ 70 በመቶ ያህሉ የእብድ ውሻ በሽታ ክትባት ወስደው የነበረ ቢሆንም የአስደንጋጭ እርምጃ መወሰዱን ገልጸዋል። ይሁን እንጂ የእንስሳት ሕክምና ባለሙያዎችና የደህንነት ተሟጋቾች ይህንን የጅምላ ግድያ አጥብቀው ኮንነዋል። ቢቢሲ የጠቀሳቸው የእንስሳት ሐኪሙ ዶክተር አላዛር አየለ በድርጊቱ እጅግ ማዘናቸውን ገልጸው በጥቂት ቀናት ውስጥ ብቻ ከ400 እስከ 450 የሚደርሱ ውሾች መገደላቸውንና ሰዎች ውሾችን እየጎተቱ በማውጣት በሚዘገንን ሁኔታ መግደላቸውን አጋልጠዋል። ድርጊቱ በሃይማኖት በባህልና በሕግ ተቀባይነት የሌለውና ኢሞራላዊ መሆኑን የገለጹት ሐኪሙ የወጡ ተንቀሳቃሽ ምስሎች የውሻ ባለቤቶች ውሾቻቸው ሲገደሉባቸው እያለቀሱ እንደነበር ያሳያል ብለዋል። ይህንን አሰቃቂ ውሾች የጅምላ ግድያ ተንቀሳቃሽ ምስሎችና መረጃዎች በዓለም አቀፍ ደረጃ መሰራጨታቸውን ተከትሎ አንዳንድ የውጭ ግብረሰናይ ድርጅቶች ወደ ኢትዮጵያ የመግባትና የመስራት ሀሳባቸውን እያጠፉና እየሰረዙ መሆኑ ታውቋል። የአካባቢው ባለስልጣናት በበኩላቸው ግድያው ህገወጥ መሆኑንና በአስተዳደሩ በይፋ የታዘዘ አለመሆኑን የገለጹ ሲሆን ከንቲባ ሳሙኤል ፖሊስ በጉዳዩ ላይ ፈጣን ምርመራ እንዲያደርግ መመሪያ መስጠቱን ተናግረዋል። ይህ በእንዲህ እንዳለ የአፍሪካ የእንስሳት መብት ተሟጋች ድርጅት የተፈጸመውን ግድያ በጽኑ በመቃወም ይህን ድርጊት የፈጸሙ አካላት በህግ እንዲጠየቁ ለአፍሪካ ህብረት ጭምር ጥሪ አድርገዋል። ይሁን እንጂ በየዕለቱ የሰው ነፍስ በግፍ በአገዛዙ በሚጨፈጨፍበትና ከእንስሳ ባነሰ መልኩ በረከሰባት ሀገር የእንስሳቱ ገዳዮች ለህግ ይቀርባሉ ብሎ መጠበቅ ሞኝነት እንደሆነ አስተያየት ሰጪዎች ይናገራሉ። የሱዳን መከላከያ ሰራዊት ስትራቴጂካዊቷን የኩርሙክ ከተማን ለመቆጣጠር በከፈተው ውጊያ ቤንሻንጉል ጉሙዝ ክልል ድረስ መዝለቁ ተሰማ። ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር በምትዋሰነው ስትራቴጂካዊቷ የኩርሙክ ከተማና አካባቢዋ ላይ የሱዳን መከላከያ ሰራዊት በትናንትናው ዕለት መጠነ ሰፊ ወታደራዊ ማጥቃት መክፈቱ ታውቋል። የአናዶሉ የዜና ወኪል ወታደራዊ ምንጮችን ጠቅሶ እንደዘገበው የሱዳን መከላከያ ሰራዊትና አጋር ኃይሎቹ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ይዞታ ላይ ከሰዓታት ከባድ ውጊያ በኋላ ከፍተኛ ጥቃት ሰንዝረዋል። የወታደራዊ ዘመቻ የተከፈተው ከተማዋ ባለፈው መጋቢት ወር ጀምሮ በዚሁ በኤምሬትስ የሚደገፈው የአርኤስኤፍ እና የኤስፒኤልኤምኤን ጥምረት እጅ ከገባች በኋላ ከተማዋን መልሶ ለመቆጣጠር በታቀደው እቅድ መሰረት መሆኑ ታውቋል። ይሁን እንጂ የጸጥታና የወታደራዊ ምንጮች እንደሚጠቁሙት የሱዳን የእርስ በርስ ጦርነት አሁን ላይ ድንበር ተሻግሮ የኢትዮጵያን ሉዓላዊ መሬት የነካ ሲሆን በቤንሻንጉል ጉሙዝ ክልል ውስጥም ጭምር ከባድ ውጊያዎች እየተካሄዱ ይገኛሉ። ጦርነቱ ወደ ጎረቤት ሀገር ኢትዮጵያ መግባቱና በክልሉ ውስጥ ውጊያ መከፈቱ በአካባቢው ነዋሪዎች ላይ ከፍተኛ የደህንነት ስጋትና መፈናቀልን እየፈጠረ ይገኛል። ከዚህ ቀደም የሱዳን መከላከያ ሰራዊት ፈጽሞታል በተባለ የድሮን ጥቃት በኢትዮጵያ ሶሳ ዞን ኩርሙክ ወረዳ ውስጥ አንድ የዓለም አቀፉ ስደተኞች ድርጅት የእርዳታ ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውና በርካታ ሰዎች መቁሰላቸው የሚታወስ ሲሆን አሁን ግን ሁኔታው ተቀይሮ ውጊያው በቀጥታ በቤንሻንጉል ጉሙዝ መሬት ላይ እየተካሄደ መሆኑ አደጋውን እጅግ የከፋ አድርጎታል። ኩርሙክ ከተማ ወደ ኢትዮጵያና ደቡብ ሱዳን የሚያደርሱ ቁልፍ የአቅርቦት መስመሮችን፣ ወታደራዊ የመገናኛ ዘዴዎችንና የመሬት ላይ መተላለፊያዎችን የሚቆጣጠር በመሆኑ በሁለቱም ወገኖች ዘንድ እጅግ ከፍተኛ ወታደራዊና ስትራቴጂካዊ ክብደት አለው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ለሚንቀሳቀሰው የአርኤስኤፍ እና የኤስፒኤልኤምኤን ጥምረት የሎጂስቲክስ ድጋፍ እያደረገች ነው በሚል እየከሰሱ ይገኛሉ። ለአውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ደጋፊ ኃይሎች መካከል የተቀሰቀሰውና ከ3 ዓመታት በላይ ያስቆጠረው ይህ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎችን መቅጠፉና 13 ሚሊዮን ሕዝብ በማፈናቀል በዓለም ላይ ካሉ አስከፊ ሰብአዊ ቀውሶች አንዱ ሆኖ ቀጥሏል። የየመን ሁቲ አማጽያን የሳውዲ አረቢያን አውሮፕላን ማረፊያዎችና ቁልፍ ስፍራዎችን በኃይል እንደሚያጠቁ ዛቱ። የየመን ሁቲ አማጽያን የሳውዲ አረቢያን ዓለም አቀፍ አውሮፕላን ማረፊያዎችና ሌሎች የየብስና የባህር ላይ ቁልፍ ስትራቴጂካዊ ስፍራዎችን የጥቃት ኢላማ እንደሚያደርጉ በይፋ ዝተዋል። ሁቲዎች ይህንን የጦርነት ዛቻ የሰነዘሩት የኢራን የሲቪል አውሮፕላን በየመን ሰና አውሮፕላን ማረፊያ እንዳያርፍ ከልክለዋል ካሏቸው የሳውዲ ተዋጊ አውሮፕላኖች ጋር በሰማይ ላይ ፍጥጫ ውስጥ መግባታቸውን ተከትሎ ነው። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ በሰጡት መግለጫ ሳውዲ አረቢያ የየመንን የአየር ክልል መጣስ የምትቀጥል ከሆነ በሳውዲ የውስጥ መሬት የሚገኙ የየብስ የባህርና የአየር ላይ ቁልፍ ስፍራዎችን በሙሉ በከባድ ጥቃት ኢላማ እንደሚያደርጉ አስታውቀዋል። ይህ በእንዲህ እንዳለ ይህ ከባድ የአየር ላይ ውዝግብና ፍጥጫ ቢኖርም በሰናአና በቴህራን መካከል ያለው ቀጥታ በረራ አሁንም መቀጠሉ ተገልጿል። ለሁቲ ቡድን ቅርበት ያለው አልማሲራ የተባለው የቴሌቪዥን ጣቢያ እንደዘገበው አከራካሪው የኢራን አውሮፕላን ትላንት አርብ ዕለት ሰና አውሮፕላን ማረፊያ እየደረሰ ሲሆን አውሮፕላኑ የተላከው የሁቲ
የሳውዲ ከፍተኛ ልዑካንን ባለፈው የካቲት ወር ለተገደሉትና የቀብር ስነ ስርዓታቸው አሁን ላይ እየተፈጸመ ለሚገኘው ለቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ ብሔራዊ የቀብር ስነ ስርዓት ላይ ለመሳተፍ ወደ ቴህራን ለመውሰድ መሆኑ ታውቋል። በሳውዲ አረቢያ የሚመራው ዓለም አቀፍ ጥምር ጦር ሁቲዎች ላወጡት የጥቃት መግለጫ በሰጠው አስቸኳይ ምላሽ ይህ መግለጫ ቡድኑ በየመን ህዝብ ላይ የፈጸመ ያለውን አረመኔያዊ ድርጊት የዓለምን ትኩረት ለማስለወጥ ታልሞ የተዘጋጀ ፕሮፓጋንዳ ወሬ ነው ብሏል። የሳውዲ ጥምር ጦር አክሎም የሳውዲን አሊያም የየመንን ህጋዊ ሉዓላዊነት የሚገዳደር ማንኛውንም አይነት የአማጽያኑ ሙከራ ላይ እጅግ ጠንካራና የማያዳግም እርምጃ እንደሚወስድ በከባድ ቃላት አስጠንቅቋል። ከአውሮፓውያኑ 2015 ጀምሮ በየመን የእርስ በርስ ጦርነት ውስጥ ገብቶ ሁቲዎቹን እየተዋጋ ያለው የሳውዲ ጥምር ጦርና የሁቲዎች አዲስ ፍጥጫ መካከለኛው ምስራቅን ወደ ሌላ አውዳሚ ጦርነት አዙሪት ሊከታት ይችላል የሚል ከፍተኛ ስጋት ፈጥሯል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።